ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት ብዙ ተረፍ ይበላችሁ። ቤተሰብ እንግዲህ ያው እዩ ማለት ነው ሁሌም ልመና ላይ ነች። በነገራችን ላይ እኔ ሀይሚ በጣም የዋህነቷን ስለምታውቅ ነው በየጊዜው ብሩኬን አላገኘውም አንቺ መምጣት አለብሽ እያለች የፈለገችውን የልቧን ነገር እየነገረች ሀይሚን የምትወጋት ማለት ነው። እና ሀይሚ ደግሞ እንዴት ነው ይሄ ጨካኝ ሴቶች ከምትባለው አይደለችም። የመሬን ነው ማለት እንዴት ነው ስብዕና የሚገዛት ብቻ ከሰው ላይ ክፉ ማድረግ አልፈልግም የምትል አይነት ሴት ስለሆነች እዩ በምትለው ነገር በጣም እየተረታች ነው ያለችው ሀይሚ ማለት ነው። አሁን እንደ እውነቱ ከሆነ እኮ የምሬን ነው ሀይሚ ከእዩ ላይ እየፈጠረችው ነገር የለም። የብሩኬና የእዩ ፍቅር የተቋረጠ ነገር ነው። ሀይሚ ከስንት ጊዜ በኋላ ነው ከብሩኬ ጋር የሆነችው። በዛ ላይ ደግሞ በጣም ብዙ ቆይተዋል። ዘላ አፈቅርሃለሁ ብላ አልተንጠለጠለችበትም። ስለዚህ ሀይሚ ከዚህ ጋር እንደውም እኔ ህይወቴ መበጥበጥ የለበትም ብላ ዘራፍ ልትል ነበር የሚገባው እንጂ እሷን ተረድታት ነው እያወራቻት ያለችው። እና እዩ ግን ይሄን አትረዳም። ሀይሚ በማይመለከታት ነገር እየጠራቻት እያመጣቻት ነው። ሀይሚ ደግሞ ሸም ስለሚይዛት ነው የምትመጣላት እንጂ በማይመለከታት ነገር ለምንድን ነው እንደዚህ አንጎሏን የምታዞሪው? እዩ ማለት ነው። ግን ቤተሰቦቼ ስለ ብሩኬና ስለ ሀይሚ ከማውራቴ በፊት ስለ እዩ የሆነ በቃ የተሰማኝን ነገር ራሴን ማካትቼ ማውራት ፈልጋለሁ። በመጀመሪያ እንግዲህ ብሩኬ ልጁን አምኖ ተቀበለሽ። ያው ስራ ነው ብትሉም ስራም ሆነ ምንም ግን እኔ ከዚህ ጋር ባየሁት መሰረት ልፍረድና ማለት ነው። እንግዲህ ያው ልጅቱ የብሩኬ እንደሆነች ታወቀ አይደለ? ብሩኬ ልጁን ተቀበለ። ብሩኬ ከዚህ ጋር የራሱ የሆነ የጀመረው ህይወት አለ። እችልስ ሳትታሰብ የመጣች ነች አይደለ? ፍቅሩ ከዚችኛዋ ነው እንጂ ከእዩ ጋር አይደለም። ምንም አይነት ፍቅር የለውም። ምንም አይነት እኔ እንጃ ስሜት እንዴት ነው ድሮ የጠፋ ስሜት ተመልሶ ይመጣል ነው። እዩ ሜቢ ስለምታፈቅረው ሊሆን ይችላል። ብሩኬ ግን የእዩ ፍቅር የለበትም። የሚያፈቅራት ሴት ሌላ ነች። ስለዚህ ማለት ነው እዩ በምን አይነት እሳቤ ብታስቢው ነው ይሄ ነገር እውነት ከአንቺ ጋር ቢፈጠር ዛሬ ሀይሚን እንደዚህ እያልሽ የምትናገሪያትን ነገር ለራስሽ ትነግሪው ነበረ? ኖ አትነግሪውም በጭራሽ። እኔ ፍቅረኛዬን አልለቅም ብለሽ ነበር ሙጭጭ የምትይው። ገባሽ? ሀይሚ ግን ይሄን እያደረገች አይደለም። ሴት መሆኗ ይዟት በጣም እየተረዳችሽ ነው። የምታፈቅረውን ወንድ እንኳን ልትወልድሽ በቃ ዳርዳር እያለች ነው ያለችው ማለት ነው። ግን አንቺ ይሄ መልካምነቷ ሊገባሽ አልቻለም። የምሬ ነው። በቃ ድርቅ ብለሽ ልጄ ከአባትና ከልጅ ፍቅር አግኝታ ማደግ አለባት። እንደዛ እኮ ማንንም እኮ የማንም ህፃን እኮ አባትና ከእናቱ መካከል ሆኖ ቢያድግ በጣም የተሻለ ነው። ተራርቆ ማሳደግ ምን ያክል ጎጂ እንደሆን እኔ በራሴ ያውቀዋለሁ። እና ከባድ ነው። አባታችሁን በሩቅ እያያችሁት የፈለጋችሁትን ነገር ያለ ማውራት በጣም ከባድ ነገር ነው። ግን እንደዛም ሆኖ ማለት ነው ብሩኬ ላንቺ ስሜት የለውም። በድኑን አቅፈሽ ነው መኖር የምትፈልጊው። አያፈቅርሽም። ኦልሬዲ ከልቡ ያለች ሴት አለች። ያችን ልጅ ከልቡ እንዲያስወጣና ከአንቺ እንዲመጣ እየፈለግሽ ነው። ይሄ ላንቺ ሼም አይሆንም? አይደብርሽም? ማለት የሆነ ግፍ እየሰራሽ እንደሆነ አትረጅም? በጣም እኮ ሼም ነገር ነው። የምሬን ነው እንዴ ልጃችሁን እሺ በቃ ማለት ብሩኬ ባልታሰበ መልኩ ልጅ ተፈጠረበት። ከተፈጠረች ደግሞ ብሩኬ ለልጄ ምንም ነገር የማጎልባት ነገር የለም፣ ፍቅርም ቢሆን እስከ ጥግ እሰጣታለሁ፣ ልጄን አሳድጋለሁ በውጭ ሁኜ፣ ነገር ግን እኔ የራሴ ህይወት አለኝ ማለት እኮ ይችላል አይደል እንዴ? እንዴት ነው አስገድደሽ ከአንቺ ጋር ልታረጊው የምትችው? አልገባኝም። እንዴት ነው ሁለት ሰዎች ሳይፋቀሩ እኔ ቢሆን የፈለገ ነገር ቢሆን ማለት ነው ለልጄ እንደፈለግ ከሚታስበው በላይ ፍቅር ልሰጣት እችላለሁ። ከማላፈቅር ሰው ጋር ግን ኔቨር አልኖርም። በጭራሽ አላድርገውም ማለት ነው። በጣም የሚያስጠላውና የሚደብረው ነገር በዚህ ህይወት ምን እንደሆነ ታውቃላችሁ? ከማያፈቅራችሁ ሰው ጋር መኖር፣ ሁሌም እየተገፋፋችሁ መኖር በጣም ነው የሚደብረው። እና ይሄን ልትረጅ ይገባሻል። በልጅሽ ተጠቅመሽ ብሩኬን አጠመችው። አሁን ደግሞ ጭራሹኑ በልጁ አሰበብ አድርገሽ የራስሽን ስሜት የራስሽን ፍላጎት ለመወጣት እየፈለግሽ ነው ያለሽው። ምክንያቱም ልጁ አያፈቅርሽም። ያንቺ ፍቅር ወጥቶለት ሌላ እየጀመረው ህይወት አለ። ኧረ እኔ ማስተዋሉን ያድልሽ። በጣም የምሬን ነው። በጣም የምትገርሚ በጣም ተንኮለኛ ሴት ነች። ዝም ብለሽ አታልቅሽ። ውሸትሽን ነው ከዛ ጋር የምታለቅሸው ማለት ነው። ይሄ ሁሉ የምታደርጊው ለማሳመን ነው። ገብቶሻል? ሀይሚን ለማሳመን ሀይሚ ልቧ እንዲራራ ስለፈለግሽ ነው። እና የእውነት እኔ ጥያቄ ስለፈጠረብኝ ነው። የፈለገ ነገር ቢሆን ማለት ነው እንዴት ነው አንድ ሰው እልክ ስለያዛት እንጂ ያላፈቀራትን ሰው ከኔ ጋር ኖር ይባላል? አይባልም። ሌላኛው ደግሞ እንግዲህ ብሩኬ ልጅቷን አምኖ የተቀበለ ይመስላል። ማለት ያው አቅፏታል። እንግዲህ
እኔ ለልጄ ማድረግ የምፈልገውን ነገር አደርጋለሁ። ግን እኔ ሀይሚ ህይወቴ ናት፣ ፍቅረኛ ናት እያለ ነበረ እና እኔ ከብሩኬ ላይ አንዳንድ ነገር የሚደብረኛል። የምሬን ነው ማለት አውቃለሁ። ብሩኬ የሴት ልጅ ክብር አለው። ሴትን ማገለማመጥ መገፈታተር አይፈልግም። ግን ማለት የሆነ ቦታ ላይ ብሩኬ ስትናገር ስሬስ መሆን ካለብ ቦታ ላይ ስሬስ ነው መሆን ያለብ። በቃ የምሬ ነው ማርያምን። በዚህን ያክል ልፍስፍስፍስ የሆነ ለአንተ ጉድጓድ የሚቆፍር ሰው አሁን ለምሳሌ እዩ ለአንተ በጣም ጉድጓድ ነው የቆፈረች። አይ ነው ልጅ ነው የሰጠች። ልጅ ማለት በጣም ፈጣሪ እኔ እንጃ አላቅም። የራሳችን አምሳያችን ነው የሚፈጥርልን። ግን ደግሞ አንተ የማትፈልገው ህይወት ላይ ነው አይደል ልጅ የተፈጠረው። ስለዚህ እዩ ማለት ለአንተ መልካም የምታስብ አይደለችም። ሚስት ሆና ፍቅረኛ ሆና ልጅ ብትሰጥ ኖሮ በጣም ደስ የሚል ነገር ነበረ። ይሄን የተደረገው ከህይወት ለመነጣጠል ነው አይደል? ኦኬ በቃ ልጅን ተቀበልክ። ስለዚህ ስሬስ ሆነ ለምንድን ነው የማታወራት? እዩን ለምንድን ነው በዛ ደረጃ እንዴት ነው አለ አይደለም እንደ መለመንም ሁላ አለበት እኮ ብሩክ የሚያደርገው እንደዛ ነው። አሁን እባክሽን በቃ እዩ ተይ እንደዚህ እንደዛ በቃ ስሬስ ሆነ ቆፍጠን ብለ እኔና አንቺን የሚያገናኝ ልጅ ነው አለቀ። እኔ ለልጄ ከአባት የሚጠበቀውን ፍቅር በሙሉ አደርግላታለሁ። ምንም የማጎልባት ነገር የለም። ልቤ ላይ ያለችው ሌላ ሴት ነች። በቃ እኔ ሌላ ህይወት አለኝ ብለህ እኮ ነገሮችን ቆፍጠን ብለህ መናገር ትችላለህ። ምክንያቱም ያንተ ልብ ስለምታውቅ ነው እዩ ራሱ እንደዚህ የምትጫወትብህ። የሁለታችሁንም ልብ አውቃለች በነገራችን ላይ እና እኔ የሆነ ጠንካራ መሆን ካለባችሁ ላይ ጠንካራ መሆን አለባችሁና ሲቀጥል ደግሞ ሌሎቻችሁ ብሩኬ ልጅህ ናት፣ ልጅ ነገ ትወቅሳለች፣ ስለ ልጅህ እንደዚህ መሆን የለብህ ምን ሆነ? እኔ እያየሁት ነበረ። ለልጅቱ በጣም እየተቆረቆረ ነበረ። ልጅቷን አታሰቃያት እያለ ነበር። ልጅቷን የገፋህ ነገር የለም አይደል? ይህን ያክል ማቀሳሰር ምንም ያደረገው ነገር የለም እኮ። ልጅቷን ከማቀፍ ውጭ ምን አደረገ? አልተጸየፋት፣ ዞር በይልኝ አላላት። ይሄ እኔ እንዴት እንደምታስቡ እናንተ ማለት ነው። እኔ የገረመኝ በቃ ይሄ ልፍስፍስ ብሎ የሚያወራት ነገር ነው እንጂ ልጅቷን ምንም ያላት ነገር የለም። በቃ አባት ነኝ እኔ ልጅን አሳድጋለሁ ነው ያለው። ሌላ ምንም የተናገረው ነገር የለም። ሲቀጥል ደግሞ ሀይሚ በዚህ ሰዓት ላይ እንዴት ነው ቢያወሯትም አትሰማም። በቃ ማለት ጊዜ ነው የሚያስፈልጋት። ቢያንስ ነገሮቹን ተረጋግታ ለማውራት ውሳኔ ምንድን ነው የሚለው ሀይሚ በረዥሙ ማሰብ ትፈልጋለች። ግዴታም ነው ማሰብ አለባት። ዝም ብሎ በሽኮላ የሚሆን ነገር አይደለም ይሄ። አስቡት ብሩኬ በቃ ህይወቱን ከሀይሚ ጋር ነው የሚኖረው። ግን ከሀይሚ ጋር በሚኖርበት ሰዓት እች ሴት አለች በመካከላቸው። ጫናው የሚበዛ ከሀይሚ ላይ ነው ከብሩኬ ላይ አይደለም። ገብቷችኋል? ለምሳሌ እንደው ብሩኬ ልጁ ላይ በሄደበት ሰዓት የሆነ ተንኮል ሰርታ ቪዲዮም ልትልክላት ትችላለች፣ ፎቶም ልትልክላት ትችላለች። አያችሁ፣ ልቧ የሚሰበረው ልቧ የሚጎዳው ከዚህ ጋር ሀይሚ ነች። በመካከል እችል ስላለች በዛ ላይ መርዝ ቃላቷን እያወጣ ስትወረውርባት ሀይሚ መቋቋም አቅም አይኖራትም ማለት ነው። እኔ እንዴት እንደሚፈጠር አላቅም። የምሬ ነው። በጣም ነው ግራ የሚያጋባው የሀይሚና የብሩኬ ነገር። ግን በጣም ነው የማዝነው እውነት። እኔ እንጃ በስማ ሊለያያሉ የሚለውን ነገር ማውራት አልፈልግም። ከባድ ነው። እነሱ ይለያያሉ ማለት እኔ እንጃ እንዴት እንደሚሆን። ግን ደግሞ እንዴት ነው ሀይሚ እንዲህ ጠንካራ ከሚባሉት ሰው አይደለችም። እውነት ስነግራችሁ ግልጹና ሀቁን ስነግራችሁ ጠንካራ ከሚባሉት ሰው አይደለችም። እንዴት ነው ይሉንታ የሚያሸንፋት፣ የዋህነት የሚያሸንፋት። ገባችሁ? እሷ ተጎድታ ነገሮችን ለመተው የምትፈልግ ሴት ነች። አየሽ አሁን እዩን በጣም ጠንካራ ሴት ነው የምታስፈልጋት። በነገራችን ላይ ህይወቴ ነው አይመለከትሽም ከህይወቴ ውጪ ብላ እንደዚህ ግስጽ አድርጋ የምትይዛት ሴት ታስፈልጋለች። ሀይሚ ደግሞ ያደለችም በጣም ይሉንታ ሰው ነች። ስለዚህ ነገሮችን ከመተው ከመከራከር ይልቅ ለኔ ከማለት ይልቅ መተውን ትመርጣለች። ግን ሀይሚ ያጠፋችሁ ምን እንደሆነ ታውቃላችሁ? ራሷ ውስጧን ታውቀዋለች። ነገሮችን መቋቋም እንደማትችል በደንብ ታውቀዋለች። ቃል መግባቷ ግን ስህተት ነበረ። ገባችሁ? ቃል መግባቷ አብሬህ መቼም አልለይህ ምናምን ማለቷ ስህተት ነበረ። ለምን እንደዚህ አይነት ነገሮች በቦታው ሲሆኑ የሚወስኑት ውሳኔ ስለማይታወቅ፣ የምታወራውን ነገር ስለማታወቅ፣ ምን እንደሚደርስባት ስለማታውቅ ቃል አስቀድማ መግባቷ ስህተት ነበረ ማለት ነው። ከዛ ውጭ ግን እኔ ሀይሚ ምንም የምትወቀስበት ነገር የለም። ምክንያቱም የረዥም ህይወቷን ነው ከዚህ ጋር የምታስበው። በረዥም ህይወቷ ውስጥ እች ሴትዮዋለች አትወጣም። ስለዚህ ሁሌም ህይወቴ ይበጠበጣል ብላ ነው የምታስበው እንጂ ሌላ ምንም ነገር ልታስብ አትችልም በዚህ ሰዓት ላይ። ሌላኛው ደግሞ ሀይሚዬ በቃ አሁን አንቺ ብቻሽን መሆን ያስፈልግሻል። ኦፍኮርስ ግድ ነው ብቻሽ ሆነሽ ነገሮችን ማሰብ አለብሽ። ግን
አሁን በትናንት ነው አንድ ያልተመቸኝ ነገር የሆነ በቃ ካሜራ ላይ ሆነሽ ራሱ አትቀያየሪ። አንቺና ብሩኬ በጣም ተከባብራችሁ የኖራችሁ ሰዎች ናችሁ። የሆነ እንዴት ዲስሪስፔክት ታረጊኛለሽ ምናምን ሲል ሰማሁትና የምሬ ነው። እናንተ እንደዚህ በዲስሪስፔክት የምትተዋወቁ ሰዎች አይደላችሁም። የፈለገ ነገር ቢከፋሽም ማለት ነው እውነት እዛ ጋር የሆነ እንዴት ነው እናንተ ዲስሪስፔክት የምትደራረጉበትን ነገር ማድረግ ጥሩ አይደለም። ማለት መፋቀር እንዳለ መለየትም አለ። እንዶ ተለያየ እንኳን ከተባለ አንድ ሰው በፍቅር በሰላም በቃ ቻው መባል ይሻላል። ቂም ተያይዞ ተናንቆ ምናምን መሆን የለበትም። ያስጠላል፣ ይደብራል፣ ደስ አይልምና ለማንኛውም እንደዚህ አሁን በአሁኑ ሰዓት ላይ ማንንም ስታገኝ አግሬሲቭ ነው የምትሆኝው። ምንም መረጋጋት አትፈልጊም። በማትረጋጊበት ሰዓት ደግሞ አንዳንድ አላስፈላጊ ነገሮችን ትናገሪ ትችያለሽ፣ ልታረጊ ትችያለሽ። ስለዚህ ከማንም ጋር ካለመነጋገር ከፈለግሽ ደግሞ ማግኘት የፈለግሽውን ሰው ልክ እንደዩ ከካሜራ ጀርባ ይሻላል ማለት ነው። ካሜራ በጣም ብዙ ነገሮችን ያወጣል። እንግዲህ እናንተ ስራ ነው ብላችሁ ከጀመራችሁት ነው እንጂ በየጊዜው የምትመጡት ስራ ካልሆነ ግን በዚህ መልኩ ቢሄድ የተሻለ ነው። ግን እውነት ለመናገር ሀይሚ ህይወቷን ማጣት የለባትም እውነት። ምክንያቱም ምንም ያደረገችው ነገር የለም እንዴ። ሀይሚ ከዚህ ጋር እቃቅ አይደለም። 2 ዓመት ሙሉ የለፋችበት ነው፣ የተሰደበችበት ነው፣ በጣም ብዙ ነገር የሆነችበት ፍቅር ነው። እንዴት እንዴ እዩ ስለወለደች ብቻ እንዴት ነው የእሷን ህይወት ልትቀማት የምትችለው እንዴ? ሴቶች እንተሳሰብ ፕሊስ፣ እንተሳሰብ ማርያምን። እንዴ እኔ በሆነ አልሰማም፣ ይቅርታ አድርጉልኝና ማለት ነው። እዚህ ጋር ብሩክ የጀመረው ከኔ ጋር ህይወት ነው አይደለ? ልሰማ አልችልም። በቃ ልጅቱ አስፈላጊ የሆነውን ነገር እኔ ከምንም ነገር ሳልሰስት እንደፈለገ እንዲያደርግ ፈቅድለታለሁ ባሌን። ከዛ ውጭ ግን እኔ ህይወቴን አሳልፌ አልሰጥም። ሶሪ፣ ይሄን ነው የማደርገው እንዴ። እና ሀይሚ የዋህ በመሆኗ ህይወቷ ሊጎዳ አይገባም። ገባችሁ? ፍቅሯ ልታጣ አይገባም እንዴ።